ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም በአንድ ርዕሰ ጉዳይ ወደ እናንተ መጥቻለሁ። ይሄ ርዕሰ ጉዳይ እንግዲህ ከዚህ ከወጣትነት ጋር በተገናኘ ያለውን እሳቤ እንድንመለከት ነው። በተለይ ግለ ወሲብ ማስተርቤሽን ምናምን የምንላቸው ወይ በተለምዶ አማርኛ ሴጋ እየተባለ በሚጠራው ላይ በጣም ብዙዎቹ አዲክትድ ሆኗል። በርካታ በዓለም እንግዲህ ከ8 ቢሊዮኑ አብዛኛው ፐርሰንት ወደ 1.7 ቢሊዮኑ ወጣት እንደሆነ የዓለም ዳታ ይናገራል። ሀገራችን ኢትዮጵያ ላይ ወደ 120 ሚሊዮን ሰዎች አሉ። ከዚህ ውስጥ ከ15 ሚሊዮን በላዩ ወደ ወጣት ወይም ወጣቶች የሚባሉበት አቨሬጅ እንዳለ ነው ጥናቶች የሚያረጋግጡት። ከዚህ ውስጥ ደግሞ ብዙዎቹ የኢንተርኔት ወይም የሚዲያ ዓለም ተጠቃሚ ናቸው። ታዲያ በሚዲያ ዓለም ራሳቸው ላይ በተለይ በኢትዮጵያ እንደውም ወደ 85% የሚጠጋው ወጣት በዚህኛው ግለ ወሲብ በምንለው ነገር በጣም አዲክትድና ራሱን አሳልፎ የሰጠ እንደሆነ ጥናቶች ያረጋግጣሉ። ከዚህ ጥናት በመነሳት ነው እንግዲህ በጣም ግለ ወሲብ ምንድነው ወይም ደግሞ ይሄ ማስተርቤሽን ምንድነው የሴጋ የምንላቸው ነገሮች ምንድናቸው የሚሉትን በተደጋጋሚነት ወንድሞቻችን በማህበራዊ ሚዲያ ሀሳብና አሴቶችን እየሰጡ ይገኛሉ። ምናልባት የእግዚአብሔር መልካም ፍቃድ ከሆነ እኛም በመረጃና በማስረጃ ጭምር አስደግፈን ከረንት ላይ ያለውን የዓለም ዳታ የፖርኖግራፊ ኢንዱስትሪ ምን እንደሆነ ወጣቶችን በምን አይነት ልክ እየጣልና እያዘቀጠ እንዳለ የምናስደግፍላችሁ ይሆናል። እናንተም በዚህ ዛሬ እንግዲህ ዛሬ እንደመነሻ ላስደምጣችሁ ወደድኩት የወንድሜን ልደትን ወይም ልደተ ቃል የሰጠ ያለውን ሀሳብና ሌሎች ኦርቶዶክሳውያንም ሆነ መምህራን በዚህ ላይ ሙያቸው በደንብ ትኩረት ሰጥቶ የሚያስተምሩቱ ስለዚህኛው ነገር የተናገሩትን በማስደመጥ ጀምራለሁ። በማህበራዊ ሚዲያ ግን በተከታታይነት 1 2 3 ክፍሎችን በቀጣይ ከእግዚአብሔር ጋር መልካም ፍቃድ ከሆነ ለእናንተ እንደምናቀርብ ከወዲሁ ለመግለጥ ወዳለውኝ። ወቀጥታ ወደ ቪዲዮ መረጃችን እናመራለን። ማስተርቤሽን ወይንም ደግሞ ግለ ወሲብ ወይም ራስን በራስ ማርካት ስለሚባለው ነገር ዛሬ እናወራለን። እንዴት ናችሁ ተከታታዮቼ ሁላችሁም? ዛሬ ማነሳው አንድ ቤተ እምነት የሚመለከት ሳይሆን ሁሉንም ወጣቶች የሚመለከት ጉዳይ ነው። በዚህ ጉዳይ ብዙ ወጣቶች ተጠቂ ናቸው። አብዛኞቹ ከዚህ ሱስ መላቀቅ አቅቷቸዋል። ብዙ ሰው በዚህ ችግር ከመጠቃቱ የተነሳ እናም ደግሞ በዚህ ዙሪያ ላይ ያን ያህል በግልጽ ባለማስተማራችን ብዙ ሰዎች ከዚህ ነገር መውጣት እየፈለጉ መውጣት አልቻሉ። ብዙዎቹ የተሰቃዩ ነው ያሉት። ብዙዎቹ ራሳቸውን በመጥላት ራሳቸውን ወደ ማጥፋት ወደ አልተፈለገ ነገር ውስጥ እያመሩ ነው ያሉት። ስለዚህ ነገር በግልጽ ማውራትና መወያየትን ይጠይቅ። ወይንም ደግሞ ማስተርቤሽን ወይንም ደግሞ ተለምዶ ሴጋ ተብሎ የሚጠራው ይህ ነገር እጅግ በጣም ክፉ ከመሆኑ የተነሳ አንድ ሰው በአንድ ጊዜ ከ5 ከ6 ጊዜ በላይ ራሱን በራሱ ሊያረካ ይችላል። ማግባት የፈለገ ማግባት እንዳይችል ያደርገዋል። ባለትዳር ሆኖ ደግሞ ከሚስቱ ጋር እንዳይደሰት ያደርገዋል። ይህ ነገር ራስን እንድንጠላ ራሳችንን ወደ መጥፎ ነገር ውስጥ እንድንከት የሚያደርግ እጅግ በጣም ክፉ ነገር ስለሆነ ሁላችንም በግልጽ አውርተንበት ምክንያቶቹስ ምን እንደሆኑ ተነጋግረንበት ይህን ችግር መፍታት ይኖርብናል። ከዚህም ችግር መላቀቅ የምትፈልጉ ሰዎች ሁላችሁ ይሄንን ቪዲዮ በጣም ብዙ ጊዜ ኮፒ ሊንክና ሼር እንድታደርጉ ኮዲው ጠይቃል። በተደረጉት ጥናቶች መሰረትም ለዚህ ችግር ዋነኛ ምክንያት የሆነው ደግሞ ፖርኖግራፊ መመልከት ወይንም ደግሞ የወሲብ ፊልሞችን ማየት ነው። ይሄንን በማየት ሰዎች ራሳቸውን በራሳቸው ወደ ማርካት ደረጃ ይመጣሉ። ስለዚህ በዚህ ጉዳይ ላይ እንዴት ማቆም አለብን፣ እንዴት መፍትሄ ማምጣት አለብን የሚለው ላይ እንነጋገራለን። ችግሩ እጅግ በጣም ስር የሰደደ ነው። ብዙዎቻችን ስለማንነጋገርና በግልጽም ስለማናወራበት አብዛኞቹ በዚህ ነገር የተጠቁ ናቸው። ስለዚህ ከዚህ ነገር መውጣት የምትፈልጉ ይሄንን ነገር ለአንዴና ለመጨረሻ መላቀቅ የምትፈልጉ ሁላችሁ ቪዲዮ ኮፒ ሊንክ ሼር አድርጉት፣ ለዓለም ሁሉ አዳርሱት። ዛሬ ማታ ላይቭ እንገባለን፣ እንመካከርበታለን፣ በተከታታይ ቪዲዮዎችን እንሰራለን። እናም ከዚህ ከግለ ወሲብ ወይም ሴጋ ወይም ማስተርቤሽን ከሚባለው ነገር ወጣቱ እንዴት በቀላሉ መላቀቅ ስለሚችልበት ዋና ዋና ነጥቦች አንስተን እናወራለን። በዚህ ዙሪያ ላይ የምትሰሩ ባለሙያዎች ለምሳሌ ሳይካትሪስቶች የሆነ የስነ ልቦና ድጋፍ የምትሰጡ ሌሎችም ልታናግሩኝ ትችላላችሁ። አንድ አጥማቂ ነበረ። የጥምቀተ ክርስትና የሚያጠም ካህን የሆነ በገዳም የሚኖር መናኝ ግን ወደ ገዳሙ በአካባቢ ህብረተሰብ እየመጡ የሚጠመቁ ነበሩና አልፎ አልፎ ሴቶችን ሲያጠምቅ ፈተና እየመጣበት ተቸገረ እና በኋላ አላጠምቅም ብሎ አቆመ። በዚህ ጊዜ ዮሐንስ መጥምቅ ተገልጦ አጥምቅ እንጂ አለው። አይ እኔ እንደዚህ እየተፈተንኩ ነው አልችልም አለው። በቃ ይዞ አጥምቅ፣ እኔ ፈተናውን አርቅልሃለሁ አለው። እሺ ብሎ ማጥመቅ ጀመረ። ግን ፈተናው ቀጠለ። ቢታገል ፈተናውም ቢያል አይ ፈተናውም አላቆመ። ዮሐንስ መጥምቅም ቃሉን አልጠበቀም ብሎ አቆመ። አሁን ቅዱስ ዮሐንስ መጥምቅ ተገለጠና አጥምቅ እንጂ ምን ነው ነግሬህ አልነበር? ለምንድን ነው የማታጠምቁ? አይ ቃልህን አልጠበቅልኝም፣ ፈተናውም አላራቀልኝም፣ ስለዚህ እኔ አላጠምቅም አለ። ፈተናውን ላርቅልህ በቃ ከዚህ በኋላ? አዎ አርቅልኛል። እሺ ከዚህ በኋላ ፈተናውን አርቅልሃለሁ፣ ክብር ግን አይኖርህም አለ። ከዛ በኋላ እንዳለው ሴትም ሆነ ወንድ ሲያጠምቅ ምንም ልዩነት የለም። ፈተናው ጠፋለት፣ ክብር ግን የለው።
ስለዚህ ያችን በህሊናው እየተበሳጨ እየወጣ እየወረደ የክብር ምክንያት የአክሊል ምክንያት እንድትሆንለት ነበረ። እና አንዳንዴ ምን ሰርተን እንጽደቅ፣ በእውነቱ ምን ሰርተን እንክበር እና እግዚአብሔር ለክብራችን እንዲያው ለመጽደቂያ ምክንያት እንድትሆን የሚሰጠን የተለያየ መስቀል ልትሆን ትችላለች። ይሄ ማለት ግን በቃ ትክክል ነው ማለት ነው እንዲህ ስለሆነ ነው ብለን እንድንደመድም ግን አይደለም። ይሄ ሁሉ ለስንፍና ምክንያት አይደለም። ልክ ንስሐ የተሰጠው ለኃጢአት ምክንያት እንዳልሆነ ሁሉ እንዲህ ያለም ነገር ሊኖር ይችላል። ግን በተቻለ መጠን ወደዛ ከሚወስዱን ከሚታይ ከሚሰማ ከጓደኛም ከቦታም ራስን ማቀብና መለየት የመጀመሪያ ጉዳይ ነው። መቁረጥ ያለብን ነገሮች ካሉ መቁረጥ፣ መተው ያለብን ነገሮች ካሉ መተው። ሞባይል እንደዚህ ኢንተርኔት የሚያስቸግር ከሆነ ለተወሰነ ጊዜ መተው። ትናንት እኮ የመጣ ነገር ነው ኢንተርኔት ሞባይል ምናምን፣ ያለዛ እኮ ኖረናል። እና እንዲህ ያሉ ቁርጥ ውሳኔ የሚፈልጉ ነገሮች ላይ መቁረጥ ነውና መፍትሄው ግን ምን እናድርግ? ቅዱስ ኢቫጊረስ የተባለ አባት እንዳስቀመጠው ማንኛውም ሐሳብ በተዋጋ ጊዜ ይላል ከትእዛዛቱ መካከል አንዱን ከፊት ለፊት አስቀምጥና እሱን እያሰብክ ጸልይ ይላል፣ ታሸንፈዋለህ ይላል። እንደነዚህ አይነት ሐሳቦች ሲመጡ የእግዚአብሔርን ትእዛዛት አሁን ያላቸው ፊት ለፊታችን በማድረግ መቃወም መቻል፣ ሐሳቡን ወደ መቃወም መምጣት መቻል አለብን። የእግዚአብሔርን ቃል ወደ መስማት፣ የእግዚአብሔርን ቃል ወደ ማዳመጥ። በተለይ ወጣቶች በዚህ ህይወት ተፈጥሯዊ የሆነው የሰውነት መነሳሳትን ቢመጣ እንኳን በአግባቡ ለማስተናገድ እስከምንችል ድረስ ጸሎትን፣ ስግደትን፣ በመጠን መመገብን፣ አብዝቶ መመገብ በእንጨት ላይ እሳት እንደመልቀቅ ነው የሚለው። የዝሙትን መንፈስ የሚያነሳሱ ስሜቶች የሚያቀጣጥሉ ከሐሳቦች ብቻ አይደለም ከምግቦችም በመጠኑ መመገብ፣ ጊዜ ወስዶ አንድ ቦታ ወስኖ ለመንፈሳዊ ህይወት ተዘጋጅቶ መጠመቅ፣ የንስሐ አባት ማማከር፣ እነዚህን ሐሳቦች ሊያመጡ የሚችሉ ከባቢ አየሮችን ማስወገድ፣ ፊልም ማየት ከሆነ ፊልም አለማየት፣ ወሬ መስማት ከሆነ እሱን ማራቅ፣ መታጠቢያ ቤት ዘውትር የመግባት ማስለመድ ከሆነ እሱን መቀነስና ማጥፋት፣ ብቻ አለመሆንን ማዘጋጀት፣ ራስን በስራ መጥመድ። አንዳንዴ በቅድስና ስራ ራሳችን ባንጠምደው እንኳን እነዚህን ሐሳቦችን ሊያጠፉልን የሚችሉ ተግባረ ዕዶችን የእጅ ስራ። ለምንድን ነው መነኮሳት ተግባረ ዕድ ላይ እንዲያተኩሩ የሚደረጉ? እነዚህን ሐሳቦች በቅድስና ሐሳብ ማጥፋት እንኳን ባንችል በተግባረ ዕድ ልናጠፋቸው ስለምንችል ነው። በሌሎች ልምዶች እነዚህን መተካት። ከዚህ በላይ ግን የተገባ ህይወት ካለን ግን የጮኝነት የትዳር ህይወት ለመመስረት ራሳችንን ማዘጋጀት። ከሁሉ በላይ ግን እኔ ቤተክርስቲያን በዚህ ጊዜ ሰንበት ትምህርት ቤቶችም ቤተክርስቲያንም እንዲህ አይነት የሱስ ቅድም እንዳልናቸው አይነት ከፍ ያሉ ተግባራት ልምምድ ያለባቸውን የመጠመቂያ ቦታዎቻችን የማገገሚያ ማዕከላትም እንዲሆኑ አብሮ የመስራት የስነ ልቦና አማካሪዎች፣ የመንፈሳዊ ህይወት አማካሪዎች ሆኖ የማገገሚያ ማዕከላት የሚያስፈልጉ ብዙ ጊዜ በአውደ ምሕረት እናውግዘዋለን እንጂ እንዴት እንደሚታመም አናቀርብም። እነዚህ አይነት መፍትሄዎች ደግሞ በአውደ ምሕረት ንግግሮች፣ በመጽሐፍ ጽሑፎች ብቻ የሚፈቱ አይደሉም። ይልቁንም ቁጭ ብሎ የሚደረጉ ክትትሎች ያስፈልጋሉ። አባቶቻችን እንኳን አይደለም እንዲህ አይነት ጥልቅ ሐሳብ መጥቶባቸው እግዚአብሔርን ስደብ የሚላቸው ህሊና ሲኖር ፈቃድ ወጥተው በር ዘግተው ሰዓት አቁመው 1 ሰዓት ሙሉ አባታችን ሆይ የሚለውን ጸሎት ይዘው የሚጋደሉ ሰዎች እናውቃለን። የተወዳችሁ የሰዎቻችን ውድ ኦርቶዶክሳውያን እንግዲህ ደስ የሚያሰኘውን መልእክት ነው የተከታተልን የመጣ ነው። በቀጣይ እንግዲህ በተከታታይነት ለእናንተ እናስደምጣችኋለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም